ባቢ እማሚ ብሩህን አቆየኸው እያለች ነው። ዛሬ ወይም ነገ ይገባልሻል በያት። ይሄ ደግሞ የማን መኪና ነው? የቦስ ነው። ቀይረው እንዴ? አራ ደግሞት ነው። ለዛ ነው ደሞዛችን የዘገየው። ዛሬ ይገባል ብለዋል። አለቃ ቆንጆ መኪና ነው የገዛው። ለምንድን ነው የሚጎራው? ለሰራተኛ ፊት መስጠት አያስፈልግም ሲባል አልሰማህም? እኛ የቤት ሰራተኞች አይደለም የተማርን ሰዎች ነን። ወንበሩ ይለያይ እንጂ እኛም እንደነሱ ተቀጣሪዎች ነን። ሁለታችንም ከበላያችን አዛዥ አለን። ዲግሪ ስላለን ባንሰራም ይከፍለናል። ካልተመቸኝ ለቅቄ ሌላ መስራት እችላለሁ። ጉልቻ ብቄ አየር ወጣ አያጣፍጥም ሲባል አልሰማህም? ዝም ብለህ አንገትን ደፍተህ ስራ አንስራ። ከዚህ ወጥተህ ሌላ ቦታ መግባት ቆንጆ ደሞዝተኛ ካላደረገ ምን ያደክማል? ሰዎችን ቀጥረ ማሰራት ማትችልበት ደረጃ ላይ ከሆንክ ሁሌም ቀጥረኛ ነህ። አንድ ሰው ሀብታም ሲሆን ብዙ ሰው ደሃ ይሆናል። ደሞዝ ገባ። በዚህ ወር ብዙ ተበደርክ እንዴ? ኦፍ ለካሱም አለ። ስንት ይተርፋል አንተ? ከ9000 ላይ ለክራይ 4500፣ ለአስቤዛ 2800፣ ሱቅ ዕዳ 900፣ ለልጄ ተቆራጭ 1500። ሌላውን እንዴት እንደማልፈው አላውቅም። 800 ዕዳ አለባ። ከቀጣዩ ደሞዝ መበደር ጀምሬያለሁ። እና ወሩ እንዴት ነው የምጨርሰው? እኛ እንደዚህ ነን። አንድ ሙያ ለመምረጥ 12 ዓመት መፍጀት ይጠበቅብናል። አንድ ቀን እንዲከፈለን ከ16 ዓመት በላይ እንፈጃለን። እኛ ዳዎች ነን። በሰጡን እንጂ በመረጥነው አንኖርም። አስፈላጊነታችን ለሌሎች እንድንሞት ነው። አብዛኛው ሰው አንድ ቀን ተከፍሎት 30 ቀን ይኖራል። ቲማቲምና እንጀራ እንዳትረሳ። እሺ፣ ሌላ የምትፈልጊው ነገር አለ? ሄሎ ባቢ። ሄሎ ባቢ። ስልክ የዘጋ መሰለኝ። በቃ ሰክቼ ተመልሼ እመጣለሁ። እስከመች ነው ለገዛ ልጅ ቤት ድረስ እየመጣው ገንዘብ የምጠይቀው? እስከ ቤት ድረስ የሚያመጣሽ ጉዳይ የለም እኮ። ስለዚህ ለፍርድ ቤቱ ሄጄ እየከፈለኝ አይደለም ብዬ ልናገር? ደሞዜ ዛሬ ነው የገባው። ፍርድ ቤቱ በ26 ክፈል ብሏል። ከዚህ በኋላ እዚህ አልመጣም። እዛው እንገናኝ። ቢያንስ ብቻሽን መተሽ ብትጠይቂኝ ምን አለበት? አባቷ እያስረባት እንደሆነ እያየች ማደግ አለባት። የኔ ልጅ እኔ ተቀጥሬ ነው የምሰራው። ስፈልግ የማገኘው ገንዘብ የለኝም። አሰሪዎቼ ናቸው በፈለጉት ሰዓት የሚከፍሉኝ። ቢኖረውም ያው ነው። አባዬ ከንፈርህ እኮ ደርቋል። ደረቀ እንዴ? ውሃ ጠምቶኝ ነው። እኛ ቤት እኮ ምግብ አለ። ሄደህ አትበላም? ሌላ ቀን እበላለሁ። እሺ፣ እወድሻለሁ። ስልክህ እኮ አልሰራልኝ። እዚህ ሆነ ነው እንዴ? እሺ፣ አዲሷ ተረኛ እሷ ነች። መተዋወቁ አይቀድምም? ልጁ ነች፣ ተዋወቂያት። መቼስ ያንተ ጉድ እንደ ተከታታይ ድራማ ክፍል ይኖረዋል እንጂ አያልቅም። አውቃታለሁ። ጨዋና ቆንጆዬ ልጅ አላችሁ። የእናቷ ውጤት ነው። መቼም አባቷ አይበቃም። ምን ነው አዲሷ ልጅ ፊት ስላንተ ሲወራ መስማት ፈራ? ጥሩ እናት ልጇ መስማት ያለባትን ነገር ታውቃለች። ጎበዝ ሴትም ማጋ መሆን እንዳለባት ታውቃለች። ጎበዝ ሴት ያለችበት ሁኔታ ጥላት አትሄድም። መቀየር ባትችል ታስተካክላለች። ስንት ዓመት ማቀውን ሰውዬ ዛሬ መተሽ ልታስተዋውቂኝ ባልሆነ። ድንጋይ ባህር ውስጥ ስለቆየ መዋኘት አይለምድም። ዶሮ ክንፍ ስላለው እንደ እርግብ አይበርም። ያለያየን አለመተዋወቅ ሳይሆን አለመቻቻል ነው። ሰው ነኝ፣ አላጠፋም አልልሽም። ልሳሳት እችላለሁ፣ ግን ደህና ሰው ሳገኝ ደህና እሆናለሁ። አትሆንም። አንተ እኔን አሳብደህ ደህና አትሆንም። ስላንቺ አይመለከተኝም። ፍርድ ቤቱ እኮ አለያይቶናል። ፍርድ ቤቱ ወረቀት ቀደደ እንጂ ካንተ ያገኘሁትን መከራ አልቀነሰም። እንካ። ምንድን ነው? ለእናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። ሄሎ፣ ዛሬ ስራ አገባም እንዴ? ከሰዓት እገባለሁ። ቦስ እያበደ ነው። ዝም ብለህ ከሰዓት ፊትን አስገር። ችግር የለውም። ሰውየውን ታውቀዋለህ አይደል? ማረጌን አሳየኝ ስልህ አሰሬን አሳይተህ ልትገለኝ ነው? ልጄን አየሽው አይደል? ካላሳደኩት ምን ያደርጋል? ያቺን ልጅ ለምን አቀረብሻት? የልጄን ልጅ ለማየት የማየው ስቃይ ነው። አንተ መዘዝ እንጂ ክብር አታውቅም። ተማራልሽኝ፣ ተማርኩልሽ ማልወደውን ትምህርት። አግባልሽኝ፣ ሳልፈልግ አገባው። ለምን ትቃጠላለህ? ፍታልሽኝ፣ ፈታው። እሺ ምን ልሁን? የማሪቱ ልጅ እናቱ ያለችውን ተምሮ አሁን ያለው የት ነው? ያደለውማ እንደዚህ ነው አለሁ እንጂ እኔ። የአልማዝ ልጅም እኮ ቤተሰቡን አልሰማም ብሎ በራሱ መንገድ ስኬታማ ሆነ። አልማዝማ ልጇ ከሀገር ሀገር ያዞራታል። እኔንማ ዋልድባ እንኳን የሚወስደኝ የለም። እንኩ ማዘር። ምንድነው ልጄ? ዝናሽ ቆንጆ ማር ነው ቅመሽ ይብላሻለች። ዝናሽ ተርፏት ነው የምታካፍለኝ? እኛ ደሃ ነን። ለመስጠት እስኪሞላን አንጠብቅም። ካለን ላይ መስጠት እንችላለን። ተርፎት ከሰጠ በላይ ካለው ላይ ያካፈለ ባለጸጋ ነው። ያለሽን መቆጠብ እንዳልማዝ ከሀገር ሀገር ያዞራል። አልማዝ እኮ በየጊዜው ባንኮክ የምትሄደው ልጇ የሰውነቱ ደም በየጊዜው ስለሚቀየር እሱን ለማሳከም ነው። እግዚአብሔር እኮ ድንቅ ነው። እኛ ያጣን በሚመስለን ነገር ውስጥ እየጠበቀን እንደሆነ የምናውቀው ዘግይቶ ነው። አብዛኛው ሀብታም የኛ ድህነት የለውም። እኛ ደግሞ ሀብት የማይፈታው ችግር አልገጠመንም። ደሃ ደሃን ሲወድ የሚያካፍለው ከህይወቱ ነው። ህይወት ደግሞ ከምንም ጋር አይነጻጸርም።
ሄሎ። አቤት። ዮሐንስ ተሾመ ከዘንባባ ሆስፒታል ነበር የምንደውለው። የህፃን ቃል ኪዳን ወላጅ ነው? ልጄ ምን ሆነች? ድንገተኛ ክፍል ስለሆነች በአስቸኳይ ይምጡ። እናቷ የለችም? ሰዎች ናቸው ያመጧት። እጇ ላይ ካለው ወረቀት ነው ስልኮትን ያገኘ ነው። እሺ መጣሁ። ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም። The subscriber's phone you've dialed is switched off. ስልካቸው አይሰራም። ቦታውን ግን ልክ ነህ? አዎ ምንም አልሳትኩም። ሄሎ። ባዶ ሜዳ ላይ ምን ያንጎራድድሃል? ማን ልበል? ስልኬንም አጥፍታል። በዚህ ልክ እኮ ያባት ገዳ አይደለም። ለምን ጠላኸኝ? ሚልዳ ልጄ የት ናት? እንኪ አውሪው። ሄሎ አባዬ። ደህና ነሽ ቃልዬ? እናቷ ያለች ምን ትሆናለች? አንቺ ነሽ እዚህ ቦታ የጠራሽኝ? ለልጅ ያለ ቦታ ከዘመናት በፊት ለኔ ነበረን ፍቅር አስታወሰ። ቢያንስ እንደዚህ አይነት የልጅ ቃቃ ጨዋታ ላይ እናቴን ባታሰቃያት ምን አለበት? የኔም እናት አንተ በፈጠርከው ስህተት እኔም ባየሽ ቁጥር ትሰቃያለች። ተግባብተን ወልደን ተለያየን። ይሄ እኮ ብዙ ሰው የሚኖረው ህይወት ነው። ምኑ ነው ስቃይ? ለአንዳንድ ደግሶ አግብቶ ልጅ አሳቅፈው ተዋት እየተባሉ ልጅን ከሰው ክፋት ጋር ስሎ የሚያሳድጉ እናቶች ነው የምትለው? ባሏን የፈታ ሴት ከልጅ በላይ የተሰበረ ማንነቷን ሰብስቦ መያዝ ይፈትናታል። ሁለት ሰው መሆን አይከብድም? ግን ለልጇ ስትል እናትም አባትም ትሆናለች። ማንም አያዝንላት። እማ አትጫወችም እንዴ? ይበቃኛል። ትጨናነቃለህ እንዴ? ለምን ጠየቅሽ? እማዬ ትጨናነቅም ትላለች ሁሌ። እውነቷን ነው። ከእናቴ ጋር አብራችሁ መኖር አትችሉም? አሁን እናትሽ ደስተኛ ስለሆነች እኮ ነው የተለያየ ነው። እሷ ተደስታ አታውቅም። ለምን? ሁሌ አንተን ታስባለች። ሰዎች ደስተኛ ነው ሲሏት ትናደዳለች። ለዛ ነው የምትደውለው። አንቺ ይህንን ለምን አወቅሽ? እንደወለዳችሁኝ ብቻ ነው የምታውቁት? እንዴት? እኔ እኮ እናንተን ነው የማውቀው። ሌላ ነገር እንዳውቅ እያደረጋችሁኝ አይደለም። ቃልዬ ደህና ነሽ? ወላጅ የሌለውን ልጅ ከየት ያመጣል? ምንድነው? ጭንቀት ማስታገሻ ነው። ከዛ ደህና ትሆናለህ። ቢያንስ እኔ ጋር ይቀራል። ሌላውን ላለመጉዳት እሞክራለሁ። ብር ስታገኙ አብራችሁ መኖር ትጀምራላችሁ። መከባበር የራቀበት ትዳር ገንዘብ አያጸናው። ገንዘብ ስጋ ሊገዛ ይችላል። ጥሩ ስጋ ወጥ ምንሰራው ግን እኛ ነን። ወላጆች ሲለያዩ አንድ ነገር ይረሳሉ። መለያየት ለነሱ አዲስ ምዕራፍ ነው፣ ለልጅ ግን በልብ የሚቀር ትዝታ ነው። ወላጆች ሲለያዩ ልጆች ዝም ይላሉ፣ ልባቸው ግን ብዙ እንባ ይይዛል። ለመለያየት ስታስቡ የልጃችሁን ልብ እንዳረሱ። እንደወለዳችሁኝ ብቻ ነው የምታውቁት? እኔ እኮ እናንተን ነው የማውቀው። ሌላ ነገር እንዳውቅ እያደረጋችሁኝ አይደለም። ወላጅ የሌለውን ልጅ ከየት ያመጣል? የዘንድሮ አባቶች አልተቻለ። የምን አባት? ለረጅም ጊዜ ብቻዬን እዚህ ነበር የምቀመጠው። ከቅርብ ጊዜ ወዲህ ግን ብዙ አባቶች እዚህ መምጣት ጀምረዋል። አባት መሆኔን በምን አወቅ? እዚህ ትምህርት ቤት የምንቀመጥ አባቶች አብዛኛው ጊዜ ልጆቻችንን ለመጠበቅ ነው። እኔ ደክሞኝ ነው ለማረፍ የተቀመጥኩት። አሪፍ ቦታ ነው የመረጥከው። ወደፊት ልጅ ስትወልድ እዚህ እየመጣ ትወስደዋለህ። ልጅ ስንተኛ ክፍል ነች? 9ኛ። ትልቅ ልጅ አይደለች እንዴ? ለምን ትጠብቃታለህ? ስትወልድ ይገባል። ልጅማ አለኝ። እናቷ ስለምታሳድጋት ነው። ተፋታችሁ ነው? እሷ አብራኝ መኖር አትፈልግም። ሌላ ገባ? ፍቅረኛ አለችኝ። እሷስ? ልጇን እያሳደገች ነው። ለምን ፈታች? ከሌላ ሴት ጋር ተኝቼ ይዛኝ ነው። የክደትን ህመም ክፉ የሚያደርገው ሁሌም ከጠላት አለመምጣቱ ነው። ያንተ ሌላ ሰው መምረጥ የሷ ዋጋን አያሳንስም። ግን ምን ጎደለኝ ወደሚል ሙላትን ከሚያጎድል ጥላቻ ውስጥ ትከታታለህ። ይቅርታ ብላት ደስ ይለኛል። ቀጣዩን ህይወት በሰላም ለመኖር ነው። ይቅርታ ብዬ በደሌን መርሳት እኮ እችላለሁ፣ ግን በእኔ የተሰበረ ልቧን መመለስ አልችለው። የአንተ አዲስ ምዕራፍ ምንም አያገባኝም። የሷም ልብ ተሰብሯል። ግን ለልጃችሁ እድል ስጡ። ሁሉም ነገር ይቅር። ልጅ በወላጆች ይደግ። ሁሉም ተውና ይቅርታ በላት። ሂድ ተነስ። ቃልዬ የለችም? ተኝታለች። የቃልዬ ጓደኛ አባት ነህ? እኔ? ኧረ አዎ። ልጅህና ልጄ በጣም ምርጥ ጓደኛሞች ሆነዋል። ማን ነው ወኩ? የቃልዬ ጓደኛ አባት ነው። ግባ በለው እንጂ። ግባ እንጂ። ለምን ቡና ጠጥተህ አትወጣም? አይ በቃ ቃልዬ ስትነሳ እመለሳለሁ። ሌላ ወንድ ቤቷ አየሁ። ልቤ አይደለም የተሰበረው፣ የመመለስ ተስፋዬን ነው ያጣሁት። ሰው ያጣውን ዋጋ የሚያውቀው ደግሞ ማግኘት ሲያቅተው ነው። ይቅርታ ልጠይቃት መጣሁ፣ ግን እሷ የኔ ይቅርታ ሳያስፈልጋት ደህና ሆናለች። እኔ ብቻ በሷ ህይወት ያለው መስሎኝ ነበረ። የዛሬውን ቀን በአይኔ እስካይ ድረስ በሷ ልብ ውስጥ እኔ ብቻ የምቀመጥ መስሎኝ ነበር። ብዙ ሰዎች ለሚወዱን ሰዎች እኛ ብቻ እንዳለን እናስባለን። እኛ ያልገባን ግን እድሉን ካገኙ በእነሱ መወደድ የሚፈልጉ ብዙ ሰዎች እንዳሉ ነው። ዛሬ እኔ የተሰማኝ ህመም አንድ ቀን እሷ በእኔ ምክንያት የተሰማት መሆኑ ገባኝ። እምባዬም የትናንቱ ስህተቴ ዋጋ ነው። ሞደዲ